ፊሊሞና ላይ እንሂድና አንድ ምዕራፍ ነው ያለው ደብዳቤው ራሱ አንድ ምዕራፍ ነው ያለው ምዕራፍ 1 ላይ ከቁጥር 8 ጀምረን በጌታ በኢየሱስ ክርስቶስ ስም አነበዋለሁ እንደዚህ ይላል ስለዚህ ማድረግ የሚገባህን እንድታደርግ አዝ ዘንድ በክርስቶስ ድፍረት ቢኖረኝም በፍቅር እለምንሃለሁ እንግዲህ ሽማግሌና አሁን ደግሞ የክርስቶስ ኢየሱስ እስረኛ የሆነው እኔ ጳውሎስ በእስር ያለው ስለወለድኩት ልጄ ስለ አናሲሞስ እለምንሃለሁ አስቀድሞ የሚጠቅም አልነበረም አሁን ግን ላንተም ሆነ ለኔ የሚጠቅም ሰው ሆኗል የጌታ ስም የተመሰገነ ይሁን የፊሊሞና ምዕራፍ 1 ላይ ያለ የእግዚአብሔር ቃል ክፍል ነው ያነበብኩት በመጽሐፍ ቅዱሳችን ላይ በአዲስ ኪዳን ላይ ወንድማችን ሐዋርያው ቅዱስ ጳውሎስ ከጻፋቸው መልእክቶች መካከል አንዱ ይሄ ራሱ ነው ምክንያቱም የጸሐፊው ስለራሱም ስለሚናገር እኔ ጳውሎስ በእጆቼ ጽፌዋለሁ ስለሚል ጳውሎስ ራሱ እንደጻፈው ምንም አይነት የተለየ ማስረጃ የሚጠይቅ አይነት የመጽሐፍ ቅዱስ መጽሐፍ አይደለም እና ለግለሰብ በአዲስ ኪዳናችን ላይ ለግለሰብ ከተጻፉ መልእክቶች መካከል አንዱ ነው በጳውሎስ መልእክቶች ላይ እንደዚህ አይነት ነገር ብዙ እንግዳ አይደላችሁም የጢሞቴዎስ 2 ደብዳቤዎች ለቲቶ ለግለሰቦች የተጻፉ መልእክቶች ናቸው ይሄን ፊሊሞና የሚለውም በቆላሲያስ ከተማ ለሚኖር በቤቱ ደግሞ የቆላሲያስ ቤተክርስቲያን እንድትተከል ምክንያት የነበረ አፍቢያ የምትባል ሚስትና አክርጳ የሚባል ልጅ ያለው ፊሊሞና የሚባል ባሪያ አሳዳሪ እና ለዚህ ሰውዬ የተጻፈ ደብዳቤ ነው ስለ ቆላሲያስ ቤተክርስቲያን ስናነሳ ብዙ ጊዜ ፊሊሞናን ደጋግመን አንስተናል ምክንያቱም የቆላሲያስ ቤተክርስቲያን በኤጳፍራ በተባለው ወንድም በኩል ስትተከል የተተከለችው ወይንም በፕሮግራሙ የተጀመረው አገልግሎቱ የተጀመረው በዚህ ፊሊሞና በተባለው በጣም የተወደደና የታመነ ደቀ መዝሙር ቤት እንደነበር ደጋግመን አንስተናል ስለዚህ ጳውሎስ ለአፍቢያና ለአክርጳ ብቻ ሳይሆን በቤት ላለችው ቤተክርስቲያን ሰላምታ አቅርብልኝ ስለሚል በዚህ ሰውዬ ቤተክርስቲያን ተተክላ ነበር ምን አይነት እድል ነው ምን አይነት በረከት ነው በእውነት ቤቱ ቤተክርስቲያን ተተከለች በቆላሲያስ ከተማ ያለች የክርስቶስ ቤተክርስቲያን ስትተከል የተተከለችው እነ ፊሊሞና ሳሎን ቤት ነው ማለት ነው አሁን የፊሊሞና ቤቱ ቤተክርስቲያን እንድትተከል መጽሐፍ ቅዱስ እንዲጠናበት እንደነ ማኖስሙ እንደነ ኤጳፍራ አይነት የጳውሎስ የኤፌሶን ተማሪዎች ናቸው እነ ኤጳፍራ ምናምን ጳውሎስ ኤፌሶን ያስተማራቸው በጳውሎስ አገልግሎት በኤፌሶን ወደ ጌታ የመጣው ወንድም ነውና የጳውሎስ ተማሪ ነው ጥሪ ያለው ሰው ነው በጣም ጠንካራ የወንጌል ሰባኪ ነውና እሱ እንዲያስተምርበትና እንዲያገለግልበት ቤቱን ፈቀደ ፊሊሞና እና እሱ ቤት ቸርቿ ስትተከል በእውነት ነው መላችሁን እርግጠኛ ሆኜ የምነግራችሁ እሱ ቤት ቤተክርስቲያን ውስጥ ስትተከል በኔ ቤት በተተከለች ቤተክርስቲያን ምክንያት የቆላሲያስ ደብዳቤ ይጻፋል ብሎ አያቅም በኔ ቤት በተተከለች ቤተክርስቲያን ምክንያት ለኔ ለግለሰቡ ደግሞ ከመጽሐፍ ቅዱስ 66 መጽሐፎች መካከል አንዱ በኔ ስም ተሰይሞ ይጻፋል ብሎ አያቅም ይሄ ሰውዬ እንዲሁ በደግነት ጌታን ከመውደድ የተነሳ ለቅዱሳን ከነበረው ፍቅር የተነሳ በጌታ ላይ ከነበረው እምነት የተነሳ ነው ለአገልግሎቱ በሩን የከፈተው ቤቱን የከፈተው መብቱን ትቷል ገንዘቡን አውጥቷል ጉልበቱን ሰውቷል ጊዜውን ሰውቷል የፋሚሊ ታይሙን ይሰዋል ፊሊሞና ቤቱን አስቡት እንግዲህ በሳምንት 7 ቀን ሰው አለ እነ ፊሊሞና ቤት የተጋገረ እንጀራ ቅዱሳን በሙሉ ነው የሚበሉት እውነቴን አሁን እሱ እኮ ስለማይጻፍ አሁን ይሄንን ዲቴል ጳውሎስ ቢጽፍ መጽሐፍ ቅዱሱን የሚያክል ቮልዩም ነው የሚጻፈው ለፊሊሞና ቤት ጳውሎስ ዋና ነገር ብቻ ስለጻፈ እንጂ ፊሊሞና ያልሰዋው ፊሊሞና ያልከፈለው ፊሊሞና ያላደረገው እግዚአብሔር ፊሊሞናን ለግሉ አይደለም የጠየቀው ቤተሰቡን ጠየቀው ፕራይቬት ታይሙን ጠየቀው የግል ጉዳዮቹን ጠየቀው የፊሊሞና የሆነ በሙሉ ለክርስቶስ ቤተክርስቲያን መስዋዕት ሆኖ ቀርቧል ለዛ ነው ጳውሎስ አንዳንድ ነገር ለማዘዝ መብት ቢኖረኝም ግን እለምንሃለሁ ይለዋል ለምን ኦሬዲ ዋጋ እየከፈልክ ነው ኦሬዲ ረጅም መንገድ መጣል እንደ ሐዋርያነቴ እንደ ክርስቶስ ቤተክርስቲያን እረኝነቴ በእግዚአብሔር ቤት ላይ እንዳለኝ ስልጣን ማዘዝ ይችላልው ግን እለምንሃለሁ ነው የሚለው ለምንድን ነው የሚለምነው አያዝም እንደ ጳውሎስ ሂዱና የቆሮንቶስን ቸርች አንብቡ ምዕራፍ 4 ምዕራፍ 5 አንደኛ ቆሮንቶስ አዛለሁ ለሰይጣን አሳልፌ እሰጣለሁ እንደዚህ ያዛል ሐዋርያዊ መብቱን ይጠቀማል እዚህ ጋር አይጠቀምም በፍቅር ነው ለምን የፊሊሞና ህይወት
የፊሊሞና አቋም የፊሊሞና ዋጋ መክፈል ጳውሎስን እንደዚህ ረጅም ርቀት እንዲሄድ ያደርገዋል እና ባሪያ አሳዳሪ ነው የሰውዬ ቆላሲያስ ከተማ ካሉ ሰዎች ማለት አንዱ ነው አይ ቲንክ ጥሩ ቤት አለው ደና ቤት ይኖረዋል ቤተክርስቲያን እሱ ቤት ያለችው ቁጥራቸው በጣም ትልቅ የሚባል ቁጥር አይደለም አይ ቲንክ 20 አካባቢ እንደነበሩ አንዴ ሳጣና ይቻለው 1920 ናቸው መሰለኝ እነሱ 20 ናቸው ለ20ው አንዴ ለቸርቿ አንዴ ደግሞ ቤቱ ለሰጠው ሰውዬ ደብዳቤ ተጽፏል እና ባሪያ አሳዳሪ ነው ማለት ባሮች አሉት ማለት ነው እና ከነበሩት ባሮች መካከል ይሄ ደብዳቤ እንዲጻፍ ምክንያት የነበረው ባሪያ አናሲሞስ ይባላል እና አናሲሞስ የፊሊሞና ባሪያ ሆኖ ሳለ እንግዲህ ገንዘብ ነገር ሳይሰርቅ አልቀረም ምክንያቱም ዕዳ ቢኖርበት ይከፍላል ይላል ሰርቋል አይዟችሁ በጌታ ነው አይዟችሁ ትዛይ ብላችሁ ይድሮ አሁን በጌታ ነን ቸርች ነን እኔ አሁን ሞሮስ ነው እና ሰርቋል ሰርቆ ከቆላሲያስ ወደ ሮም ሄደ ደብዳቤው የሚጻፈው ከሮም ነው ጳውሎስ ሮም ከተማ እስረኛ ነው እና ሮም ከተማ ማሜርታይን ውስጥ ታስሮ ያለ ፊሊሞናም ድንገት ሮም አካባቢ ሲንቀሳቀስ ተይዞ እስር ቤት ይወድቃል እስር ቤት ሲወድቅ ጳውሎስና ፊሊሞና ተገናኙ አንዱ ሰርቆ አንዱ ሰብኮ ነው የገቡት እና ያኛው በሌብነት ነው የገባው ይሄ ደግሞ በወንጌል ሰባኪነት ነው የገባው ጳውሎስ ሲያገኘው ጳውሎስ ደግሞ ተቀላጭ ምንም አይመርጥም ነፍስ ገሎ የሚግባ ሰርቆ የሚግባ ዝም ብሎ የሚግባ ካገኘው ወንጌል ነው የሚሰብከ እና ቁጭ አርጎ ወንጌል ሲሰብካቸው አናሲሞስ ወደ ጌታ መጣ ኢየሱስ ክርስቶስን እቀበለዋለሁ አለ ተቀበለዋለህ አው የህይወቴ ጌታና ዳኛ አድርጌ እቀበለዋለሁ አለ ነው በኋላ ጥሪ ያረጋለሁ ሲል በቃ ጌታን አስቀበለው ማስቀበል ብቻ አይደለም የእስር ጊዜውን እስኪጨርስ ድረስ አስተማረው ቁጭ አርጎ የክርስትናን የመጀመሪያ ትምህርት አስተማረው በጌታ ወንድም መሆኑን አረጋገጠ ዝም ብሎ አስተምሮ ስለለቀቀው አይደለም ይጽፍለት በጌታ የታመነ ወንድም ነው ለኔ ልጄ ነው ላንተ ወንድምህ ነው ይሏል አሁን ጌታና ባሪያ አትሆኑም ማለት አሁን አናሲሞስ ጌታ ቀይሯል አንተ ጌታው አትሆንም ኢየሱስ ነው ጌታው ኢየሱስ የአናሲሞስም የፊሊሞናም የጋራ ጌታ ነው አሜን በሏ አሁን ይሄ ወንድም አንተ ቤት ሊሰራ ይችል ይሆናል እንጂ በጌታ ግን የተወደደ ቀጥሎ የታመነ ወንድምህ ነው ጳውሎስ ወንጌል ምን ያህል ትራንስፎርም እንደሚያደርግ ያምናል ሌባ ነበርው ምን እርግጠኛ ያረገ ወንጌል ገብቷል ወደ ህይወቱ ተቀይሯል እኔን አሳዳጅና ሌባውን ነፍሰ ገዳዩን ሰውዬ እንዲህ አደረገ እኔ አንድ በጣም ልቤን የሚነካ ቃል ይተከማል ገላትያ ምዕራፍ 1 ጳውሎስ ከኃጢአተኞች ዋና የሆንኩትን እኔን አዳነኝ ሲል ጉባኤ በሙሉ አሜን ሲል ጳውሎስ እንደዚህ ይላል ወደር የሌለውን ምህረቱን ያሳይ ዘንድ ነው እንደው እግዚአብሔር ዝም ብሎ ለማረህ ብሎ አይደለም ያዳነኝ እኔን ሲያድናው የእግዚአብሔር ምህረት ወደር የለውም ይባላል ወደር የሌለው ምህረት እኔ ሞት ይገባኛል እስጢፋኖስን ያስወገርኩ እኮ ሰው ነኝ ቤተክርስቲያንን እኮ አሳዳጅ ነኝ በክርስቶስ ቁስል ላይ እኮ እንደገና ጦር ለመስደድ እማልሳሳ ሰው እኮ ነኝ ጫካኙን እኔን ማረኝ እኔን ሲመረኝ እከሌን አዳና አይነት አይደለም የእግዚአብሔር ምህረት ወደር የለውም ማለት ነው እኔን ከለወጣ አናሲሞስን እንዴት አይለውጥ ክብር ለኢየሱስ ይሁን በትህትና ጎናቸው ሰው ወንጌል ብቻ ሰው ይለውጣል በሉት ይሄ ቸርች ነው የካራክተር ሞዲፊኬሽን አይደለም የምንሰራው ጥሩ ሰው አይደለም የምናረጋው ክርስቲያን ነው የምናረጋው ዓለምን የሚጣላና ዓለም የምትጣላው ሰው ነው የምናረጋው ከሲስተሙ አጌነስት የሚሆን ሰው ለወንጌልና ለጌታ ብቻ የሚመች ሰው እንደዚህ አይነት ሰው ነው የምንሰራው አሜን በሏ የለየለት የሰው ሞዴል ይስጣችሁ የምንሰራው ሰው ግን ዓለም የምትጣላው ሰው ነው ሰይጣን የማይፈልገው ሰው ነው ኢየሱስን ያረጉትን በሙሉ የሚያረጉበትን ሰው ነው የምንሰራው እና አናሲሞስ ተለውጧል አይቼዋለሁ እመሰክርለታለሁ አለና ጳውሎስ አሁን ደብዳቤውን ዝም ብሎ አናሲሞስ ተሸክሞ ቢመጣ ፊሊሞን አያምነውም ስለዚህ ጳውሎስ 60 ዓመተ ምህረት ላይ ነው ባይዘው ይሄ ሁሉ ታሪክ የተከናወነው 60 ኤዲ ላይ ነውና ቁጭ ብሎ ሲጽፍ ዝም ፊሊሞናን ብቻ ጽፋለሁ አለ አው ቆላሲያስ ደብዳቤን በዛው ለጻፋ ቸርች እዛው አይደል እሱ ቤት አይደል ቸርቹ የቆላሲያስ ቸርች ማን ችግር ውስጥ አይደል ያለችው አሁን ኖስቲሳውያንና ጁዳይ ምንድነው አይሁዳውያን እምነት አራማጆቹ ሁለቱ
ሊገነጥሏት ነው ለቆላሲያስ ትምህርተ ክርስቶስን ለፊሊሞና የባሪያ ነጻነትን ለኤፌሶን ቸርች ደግሞ የክርስቶስ አካል መሆንን ብሎ 3 ደብዳቤ ባንዴ ጻፈ ባይዘው የሚወስድለት ያገኝ ጳውሎስ 3 ደብዳቤ ኤፌሶንን ቆላሲያስንና ፊሊሞናን ባንዴ ነው የጻፋቸው ባይዘው ቲኪቆስ የሚባል ደቀ መዝሙር ለቲኪቆስ ና አለ አቤት አልመጣ ከዛ ይሄንን ለኤፌሶን እሺ ኤፌሶን ተሄድና ጢሞቴዎስ ነው ፓስተሯ ኤፌሶን ቸርች ወዘ ለጢሞቴዎስ ሰጠልኝ ይሄን አደራ እሺ አለ ከዛ ደግሞ ጻፍ አረጋና ኤጳፍራ ባይዘው ከፍርጊያ ከመቄዶንያ ከፍርጊያ አቋርጦ በዛ ኤፌሶን ሄዶ ከኤፌሶን አቶት እንደገና ሮም መጥቷል ጳውሎስን ለማግኘት ከዛ ደግሞ ለኤጳፍራም በዛውም ደግሞ ኤጳፍራም እየደከመ ነው ብሎ ቆላሲያስን ጻፈ ይሄንን ግን ቆላሲያስ ስትሄዱ ለፊሊሞና ስጡል የተከበረ ሰው 3 የመጽሐፍ ቅዱስ የአዲስ ኪዳን 3 መጽሐፎች በዛን ቀን ተጻፉ ጳውሎስ ደብዳቤን የጻፈው መንፈስ ቅዱስ መጽሐፍ ቅዱስ ነው የሚጽፈው ጳውሎስ የቤተ ክርስቲያን ማበረታቻ ይጽፋል መንፈስ ቅዱስ ተታልባ መጽሐፍ ይጽፋል ስክሪፕቸር ተጻፈ ታቃል እግዚአብሔር ምን ያህል ቢያምናቸው ነው መጽሐፍ ቅዱስ በእጃቸው ያጽፍ ነበር እስትንፋሰ መለኮት ያለው መጽሐፍ እንደዚህ እነሱ እንደዚህ ይጽፋል እንጂ ጳውሎስ አሁን መጽሐፍ ቅዱስ እንደሆነ ቢያቃው እንደኔ አይልም እኮ እንደኔም ግን መጽሐፍ ቅዱስ ሆነ አይገርማችሁም እንደኔንም ወሰደበት እግዚአብሔር መጽሐፍ ቅዱስ የእግዚአብሔር ቃል ነው እስቲ አሜን በሉ ክብር ለኢየሱስ ይሁን እና እዛ መሃል ጌታን አገኘ ከዛስ አናሲሞስ ቀድሞ ተፈታ ከጳውሎስ ፍርደኛ ነው ኖርማሊ ጳውሎስ ኖርማል ፍርደኛ አይደለም ጳውሎስ ባይዘው አናሲሞስ ያጠፋው ጥፋት ፊሊሞና ስላልከሰሰው ነው ፊሊሞና ቆላሲያስ ስላለና አናሲሞስና ጳውሎስ የተገናኙት ሮም ስለሆነ እንጂ ቆላሲያስ ከተማ ፊሊሞና ቢዞና ቢከሰው የአናሲሞስ ጥፋት ሞት ነው የሚያስፈርደው ባይዘው ሮማውያን ለጌቶቹ የሚሰጡት መብት በባሪያው ላይ የህይወቱ ላይ የመግደልና የማኖር መብት ሁሉ አላቸው እና ያስገድሉዋል ባይዘው ያጠፋው ጥፋት ገንዘብ ሰርቆ የባርነቱን ዘመን ሳይ መኮብለል በጣም ከባድ ወንጀል ግን ሮም ከተማ በሱ አይነት ወንጀል ስላልሆነ የተያዘው ለቀቁት ሲለቁት አናሲሞስንና ደብዳቤ አሲዞ በቲኪቆስ እጅ ቲኪቆስ ደብዳቤም ባሪያም ነው ያዘው ይዞ ቆላሲያስ ሲመጣ ዝም ብላችሁ ሳሉት አሁን ዘንድሮ ቢሆን ቀድመ በስልክ ተናገራለህ ልክ ይዋለው የጻፍኩትም ነገር አለ አንብብ ያኔ ስልክ የለም ደብዳቤውና አናሲሞስ እኩል ነው ደረሱት አሁን ፊሊሞና ምንድነው የሚለው ሲያየው ዘሎ ሊያንቀው ሲል ቆይ ከባሪያው በፊት ደብዳቤ የፊሊሞና መልእክት ተልኮላል ማን ይላከው ሲል ሐዋርያው ቅዱስ ጳውሎስ የት ነው ያለው ጳውሎስ ሮም ታዲያ ከዚህ ወንበዴ ጋር ምን አገናኘው ጳውሎስና አናሲሞስ ተገናኝተው ነበር እስር ቤት ከዛስ ጳውሎስ ለአናሲሞስ ወንጌል ሰበከው ከዛስ ይሄ ወንበዴ የምትለው ሰውዬ በጌታ ነው አሁን ጌታን ተቀብሏል አው እስቲ ደብዳቤውን አምጣ ፊሊሞና ፊት ለፊቱ ቆሞ አናሲሞስ ፊት ለፊቱ ቆሞ ፊሊሞና ያነበዋል ደብዳቤውን አሁንኛ ቀድመን ስላነበብ ነው እንያ ያነበበ ስለዚህ ማድረግ የሚገባ እንድታደርግ አዘዘንድ በክርስቶስ ድፍረት ቢኖረኝም አይ ቲንክ ፊሊሞና ጥሩ ክርስቲያን እውነተኛ ደቀ መዝሙር ፈገግ ብሎ ነው የሚያነበው እንደኛ አይናደድም በፍቅር እለምንሃለሁ ሲለው ጳውሎስን ፊሊሞና ቪዥዋላይዝ ያደርገዋል ያንን የሚያክል አስፈሪ ሐዋርያ ያ ትልልቅ ከተሞችን የሚያንቀጠቅጥ አገልጋይ የሮም ቄሳሮች ፊቱ መቆም የማይችሉት በሰንሰለት ወንጌል የሚሰብክ ታላቅ አገልጋይ እለምንሃለሁ አይ ቲንክ የሚቀጥሉትን ቁጥሮች ፊሊሞና በእንባ ነው የሚያነባቸው ጳውሎስ ነው የሚለምነኝ ይላል እለምንሃለሁ በፍቅር ነው መለመን እንደው ዝም ብሎ ልመና ሳይሆን ከፍቅር የመነጨ ነው ይሄ ልመና ርህራሄ ውስጥ አለው ይሄንን ባሪያ ያለ ዕዳ ትተወው ዘንድ አይደለም የሚለው ፍርደኛ አታርገው ነው የሚለው ዕዳውን ማን ይከፍላለሁ ገንዘቡን እኔ እመልሳለሁ አይዞ ዕዳን እኔ ያለው ግን ተቀበለው
በፍቅር ለምንሃለሁ ብሎ በጣም የሚያሳዝኑ ቃላት ይጠቀማል ይወት የሚቀጥለውን ቃል እንግዲህ ሽማግሌ ይለዋል ጳውሎስ ሽማግሌ ሸምግሏል አረጅቷል ሽማግሌ አሁን ደግሞ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ይላል he was aged እንግዲህ 60ዎቹ አካባቢ ነው እንግዲህ እዚህ አካባቢ ስንት ነው ይሉታል እንግዲህ 60 ምናምን አመቱ አካባቢ ሊሆን ይችላል እና he was aged እና ደግሞ በየከተማው በጣም እየተቀጣቀጠ ነው የሚያገለግለውና እኔ ሽማግሌ ነኝ አለው I remember አስታውሳለሁ እኔና ጳውሎስ የተገናኘነው ቆይቷል ትንሽ ይላል ፊሊሞና ትንሽ ቆይቷል ጳውሎስ ቆላሲያስ መጥቶ ያቀም የቆላሲያስን ቸርች ተከላተ ጳፍራ ስለሆነ ፊሊሞና ምናልባት ጳውሎስን ሊያገኘው የሚችለው ኤፌሶን ነው ጳውሎስ ደግሞ ኤፌሶን የነበረው ደግሞ ትንሽ ቆይት ተብሏል ስለዚህ አስታውሳለሁ እስካሁንማ ጳውሎስ በጣም ያረጃል እኔ ሽማግሌ ነኝ አለው አሁን ደግሞ የክርስቶስ እስር ነኝ በዚህ እድሜ ታስሬ ነው ያለሁት ወንድሜ ሆይ እኔና አንተ ለዳንበት ለተቀበልነው ወንጌል አሁን እኔ እስረኛ ነኝ አሁን በዚህ እድሜ በጣም ብዙ ነገሮች ነበሩ ሊሆኑልኝ የሚገባው ግን ስቲል ግን እስር ነኝ የክርስቶስ እስር የሆነው እኔ ጳውሎስ ፊሊሞና በጣም ልቡ ይነካል ያዝናል አሁን የሚያዝነው በአናሲሞስ ምናምን ጉዳይ አይደለም ጳውሎስን ያስበዋል ይሄ ሰውዬ እንደዚህ አይነት ነገር ዲዘርቭ ያደርግ በእውነት እስር ቤት ምናምን አይገባው ይሄንን የሚያክል ለወንጌል ታማኝ ሆኖ የኖረ ሰው ይሄ ሁሉ ሲቃይ አይገባው ደግሞ በዛ ላይ ሽማግሌ ነው በታማኝነት አቋም ሳይቀይር ርዕስ ሳይቀይር ነው ያረጀው ቤተ መንግስት ሲገባ ሌላ ስብከት አይሰብክም እስር ቤት ሲገባ ሌላ ስብከት አይሰብክም በየመንገዱ ሲሄድ በየሙክራቡ ገዳዮቹ ፊት ሲቆም ጳውሎስ አንተ አምላክ ነህ ብለው ልብሳቸውን ቀደው የአበባ ጉንጉን ሲያረጉለትም ርዕስ አይለውጥም በከፍታውም በዝቅታውም ሲያሞግሱትም ሲረግሙትም ሁሌ የክርስቶስ ኢየሱስን መስቀል ኢየሱስ ክርስቶስ እንደተሰቀለ ነው ሁሌ የሚሰብከው በእንደዚህ አይነት ታማኝነት ለነዚህ 30 ምናምን አመታት ፌዝፉል ሆኖ ዘንድሮ ማገልገል ከባድ ነው 30 ምናምን አመት እንኳን እየታደኑ በሚገደሉበት በሮማውያኑ ዘመን ክርስቲያንን መግደል እንደ ክብር በሚቆጠርበት ክርስቲያን መሆን ብቻ ወንጀል በሆነበት ዘመን ላይ ስለ ክርስቶስ ኢየሱስ ስለ መሰቀሉ የዘላለም ሕይወት ስለመሆኑ እየሰበኩ ታማኝ ሆኖ መኖር እስር አይገባውም ነበር ይላል ፊሊሞና እኔ ቆላሲያስ እንደዚህ በአማረ ቤቴ ተቀምጬ ቤተክርስቲያን በርግጥ አለችኛ መሃል እንደዚህ በነጻነት እየጸለይን እነሱ ከተማ ወንጌል ለመሰበኩ ምክንያት በተዘዋዋሪ ጳውሎስ ነው ኤጳፍራ ወደ ጌታ ባይመጣ ቆላሲያስ ወንጌል አይሰበክም ስለዚህ እኛ ከተማ ወንጌል ለመሰበኩ ምክንያት ሽማግሌ ነው ኤጳፍራ ወደ ጌታ ለመምጣቱ እኛም ለመዳናችን በቤታችንም ወንጌል ለመጽናቱ ምክንያቱ ይሄ ሰው ነው አሁን ሲጽፍለት ሽማግሌ ነኝ ያለው አርጅቻለሁ ኤጅድ ነኝ ወደ ጌታ ለሄድ ነው እኮ ነው ኒጄ ቀርቧል ቀጥሎስ ስቲል ግን ስለ ወንጌል ታስሬያለሁ የክርስቶስ እስር ነኝ ወንጀል ሰርቼ አይደለም የክርስቶስ እስር ይሄንን ቃል እንደነ ኤፌሶን ምዕራፍ 4 ላይ የክርስቶስ እስረኛ ይሆንኩ ነኝ ይላል የክርስቶስ እስረኛ ይሆንኩ ነኝ ማለት በክርስቶስ የተያዝኩ ማለት ብቻ አይደለም ትርጉሙ ስለ ወንጌል ተብሎ ወንጌል እስር ቤት የመረጠልኝ ሰው ነኝ ነው ላንተ ቆላሲያስን መርጦልሃል ለኔ ደግሞ ሮም ከተማ እስር ቤት መርጦልኛል እና በእስር ስለወለድኩት ይለዋል ከዛ መጣ ወደ ዋናው ጉዳይ ሁኔታውን ካስረዳው በኋላ ያናሲሞስን ልብ ካቀለጠ በኋላ በእስር ስለወለድኩት ስለ ባሪያው ነው የሚለው ስለ ልጄ ስለ አናሲሞስ ክብር ለኢየሱስ ይሁን ጳውሎስ አይገርምም እነዚህን ቃላቶች ይተከማቸዋል ልጄ የሚል ቃል ቲቶን ብሎታል ጢሞቴዎስን በእምነት እውነተኛ መንፈሳዊ ልጄ ቆሮንቶሶችን በጌታ የወለድኳችሁ ይላል እና ይሄንን መብት
ጳውሎስ ይጠቀመዋል እዚህም ልጅ ላይ በእስር ስለወለድኩት ስለ ልጄ ስለ አናሲሞስ እለምንሃለሁ። እግዚአብሔር እንደዚህ አይነት ልብ ይስጠን። ኢየሱስ ስለኔ በአፊት ቆሞ ይለምናል አይደል? ስለ ጳውሎስ ኢየሱስ ይለምንለታል። እባክህ ጳውሎስን ይሏል። ጳውሎስ ደግሞ መሬት ቆሞ እባካችሁ አናሲሞስን ተቀበሉልኝ፣ እኔ ተምሬያለሁ፣ ማሩልኝ፣ እኔን ይቅር ብሎኝ ነው ያቆመኛው። የሰራውን ሥራ ባይዘው ጳውሎስ ራሱ ስላወቀ ይጽፋል የሰራውን ሥራ ይጽፋል። ቁጥር 16 አካባቢ ይጽፍለታል። ባሪያ ነው አልክድም፣ ጥፋት አጥፍቷል አልክድም፣ ኮብልሏል ካንተ አልክድም፣ አሁን ግን የተወደደ ነው። አሁን በክርስቶስ ኢየሱስ በኩል ካየኸው እጅግ የተወደደ ነው። እባክህ ልለምንህ ተቀበለው። አንተን ኢየሱስ ተቀብሏል። ተቀበለው። አንተም ምሕረት አድርግለት። ያስገድለዋል ጉዳዩ። አይ ቲንክ ፊሊሞና ውስጥ የሚንተከተክ ነገር ሊኖር ይችላል። ጳውሎስ ያችን የምትንተከተክ ነገር እየለመነ ይገላታል። ይሄንንማ እኮ ማሳሰር አለብኝ ሲል እለምንሃለሁ አንተን ይቅር ብሎ የለ እንደ ይለዋል። ይቅር በለዋ። ያ 10,000 ዲናር ይቅር የተባለለትና 10 ዲናር ይቀላልም ያለው ሰውዬ ጌታ ኢየሱስ ክርስቶስ እኮ ነው አይደል ያለው? 10,000 ዲናር ከፈላለው። ሰውየው ቀረበና አረ ጌታዬ ምንም የለኝም ሲለው በቃ ሂድ አለው። በሰላም ሂድ ሲለው መንገድ ላይ ያበደረውን ሰው ያገኘው 100 ዲናር ነው 10 ዲናር 100 ዲናር ነው 10 አሳነስኩበት እሺ 100 ይሆንለት 10,000 ይቅር ተብሎለት 100 ዲናር አበድሮ ሲያገኘው አነቀው ይላል። እንዲሁም ቃል በቃል እኮ የሚልከው አነቀው ይላል። እኮ በእውነት ብዙ ያበደረ ብዙ ጊዜ አይዝም አይደል? አነቀው ይልና አምጣ ብሬን ሲለው እባክህ የለኝም ሰርቼ ልክፈል ሲለው አይሆንም ብሎ አንቆ ወደ ፍርድ ወሰደው ይላል። የዚህ ሰውዬ ጌታ ሰማ። 10,000 ዲናር ይቅር ባዩ ይሄ ይቅር የተባለለት 100 እምቢ ብሎ ፍርድ ፊት እንደወሰደው ሲሰማ ጥሩት አለ። ጥሩት ከፍርድ ቤት ነው በይዘው የወሰዱት። የዚህ የ100 ዲናሩን ከይዞ ወደዚህ ወደዛ ያረጋ አንጠልጥ ናና ትፈልጋለህ ማ ያኛው ይፈልጋል። አንጠልጥለው ይዘውት ሄዱ። አቆሙት። ሲጠራውም እንዳለው ታውቃላችሁ? አንተ ክፉ አለው። ቅድም እኮ በስሙ ነው የጠራው። አሁን አንተ ክፉ አለው። ይሄንን ሁሉ ይቅር ትችልህ አለው። ከፈለኝ እኮ አይደለም ትችልህ አለው። ታዲያ ስለምን አንተ ያኛውን ይቅር አላልከውም አለውና ቀጥሎ እንደዚህ አለው። በል ተውለት አይደለም ያለው ይቅር ያልኩን በሙሉ አንዲት ፔኒ ሳንቲም ሳትቀር ከፍለ እስክትጨርስ ከእስር ቤት እንዳትወጣ አለው። ጌታ ምንድን ነው? ብዙ የተተወለት። እስቲ አሜን በሏ። አሁን እምባይቆጠር ምህረት የተደረገለት እንዴት ይሄንን ይይዛል አለ ጌታ። ኢሉስትሬሽኑ እንትኑን ምሳሌውን ወደ ታች ሲያወርደው እኔ አሁን ይቅር ያልኳችሁ ነገር ብዛት አለ ኢየሱስ። አሁን ክፈሉ ብል ማንም ይከፍለው። እድሜን ብሰጠው አይሞላውም። ጉልበቴን ብሰጥ ዘርማንዘሬን ሰብስቤ ብከፍል አይሞላውም። በነፃ ነው የተወው። ጳውሎስ የገባው እሱ ነው። ልለምንህ ባክቶ አለው። አናሲሞስ እንዴት ሊል ሲል በክርስቶስ የተወደደ ወንድምህ ነው። በክርስቶስ የሚለው እያስታወሰው ነው። ባይዘው አንተ ኃጢአትህን በነፃ ነው ይቅር ያለልህ፣ ሰርታ አይደለም ነፃ ያወጣው። የዚህ ልጅ ዕዳ ተውለት አይደለም እያለ ያለው። አትክሰሰው፣ ፍርድ ፊት እንዳትወስደው፣ እንዳትጎትተው፣ የቤተ ክርስቲያን አባል ይሁን አለው። ቆላሲያስ ጎን ለጎን ቁጭ በሉና እስቲ አምልኩ አለው። ድሮ አብረው አያመልኩም። ባሪያና ጌታ ናቸው። ፊሊሞና ከመጣ አናሲሞስ ደጅ ነው የሚቀመጠው። ደጅ ነው አናሲሞስ። ዛሬስ
ወንጌል እኮ በጣም ከባድ ትምህርት እኮ ነው የኢየሱስ ትምህርት አይሁዳዊና ሮማዊ ደግሞ ይቸገራል ብዙ ጊዜ ይሄን እኮ መተት እኮ በኤልሳና ኤልያስ ነው ጌታ እስኪቀመጥ ጠብቀ ነው የምትቀመጠው ቀድማ አትቀመጥም ጌታ ሲቀመጥ ጠብቀ የምትቀመጠው ከጎኑ ለመቀመጥ እኮ እንዳይመስልህ ቀድሞ የምትቀመጠው አቀማመጥህን ለማስተካከል ነው ጌታ ከተቀመጠበት በታች ነው የምትቀመጠው የጌታ ጉልበት ያንተ ራስ ጋር ነው የሚሆነው ለዛ ነው ከኤልሳን ጌታን ከራስ ላይ ሊወስዶ ነው አሉት አቀማመጥ ነው ባይዘው ኦርደር ነው ጌታ ሲቀመጥ ጠብቀው ወደ ታች ነው የምትቀመጠው ወንጌል ነው ጎልጎል ኤልሳን ጎትቱ እስቲ ያጠቀም አናሲሞስ ወንድምህ ነው ለኔ ልጄ ነው ላንተስ በጌታ ብሎ የተወደደ ክብር ለኢየሱስ ይሁን አሁን አይደለም አላጠፋም አይደለም አልበደለም አይደለም በድሏል አጥፍቷል በክርስቶስ የተገኘው መብት ግን ይቅር ልትለውና የበደለውን በደል ካለ ልትተውለት ያስገድዳል ማራው ቶ ቀጥሎስ አጠገብ አስቀምጠው የተወደደ ወንድምህ ነው ባሪያ ልትለው አትችልም ወንድሜ ነው የምትለው ክብር ለኢየሱስ ይሁን እዚህ ቤት የለም አይደል እንደዚህ አይነት ልዩነት እዚህ ቤት የለም እኔ ሁሌ ነው የምናገረው በእውነት እናንተም እጅግ የተወደዳችሁ ናችሁ እግዚአብሔር ይባርካችሁ እንጂ እዚህ ቤት አሁን በእውነት ምንም ልዩነት የለንም በጣም የተከበራችሁ ሰዎች እንደሆናችሁ አውቃለሁ ግን በጣም ለልዩነት ከዚህ በሩጭ እዚህ ቤት ስንገባ በክርስቶስ ደም እኩል ነን እዚህ ቤት ስንገባ በክርስቶስ የመስቀል ሥራ አንድ አይነት ነን ልዩነት የለም ስታተስ አይለየውም ቸርች ዘር ቸርቹስ ልዩነት አያመጣም የቋንቋ ልዩነት የለንም በክርስቶስ ደም ይሄ ቤተሰብ አንድ ነው ኢየሱስ ሲመጣ በተናጠል አንሄድም እኩል ነው የምንሄደው አንድ ነው ጳውሎስ ፊሊሞናና አናሲሞስ መሃል ያለውን ድልድይ የሚሰብረው በዚህ ትምህርት ነው በዚህ ብርሃን ነው የሚሰብረው ኖ ባሪያና ጌታ እንዳትል ኢየሱስ ነው ጌታችሁ ታዲያ ወንድምህ ነው ልታሰራው ትችላለህ ኦፍ ኮርስ ምንም ጥርጥር የለውም አናሲሞስ እንደገና ፊሊሞና ይመለስ ልብ ካለው ከመለሰው ሊያሰራ ይችላል ባሬ እያለ ገና ያሰራው ወንድም ነው በክርስቶስ በኩል ወንድም ነው የኢየሱስ ደም አንተና እሱ መሃል ያለውን ድልድይ አፍርሶታል ቀላቅሏቸዋል አንድ ናችሁ ቤተክርስቲያን ብቻ ይመስለኛል ሁሉም አይነት ሰው እኩል የሚሆንበት ቦታ ዓለም ላይ የትም ሁሉም ሰው እኩል አይሆንም የተወሰነ ማህበረሰብ የተወሰነ የኑሮ ደረጃ የተወሰነ የዘር ክልል ሊመረጥ ይችላል ዓለም ላይ ቸርችስ ማንንም ሊሆን ይችላል ቸርች ከመጣ እኩል አሜን እኩል ነን በእውነት በጣም ደስተኛ ሆናችሁ አሜን በሉኝ እኩል ነን የኢየሱስ ደም እግዚአብሔር ጥላውን ነጥሎ አያውም በክርስቶስ ደም በኩል ነው ሰው ሊያጠፋ ይችላል ሊያበላሽ ይችላል እኔ ምህረት ከተደረገልኝ እኔ ይቅር ከተባልኩ ምህረት አደርጋለሁ እግዚአብሔር በክርስቶስ ኢየሱስ በኩል ከተቀበለኝ አጠገብ ያለው ወንድሜን መቀበል ግዴታዬ ነው አጠገብ ያለችው እህቴን መቀበል ግዴታዬ ነው ድካም ሊኖርብን ይችላል ሊያቀተን ይችላል አንችልም ይሆናል በድካሙ ያገዝነው ሲወድቅ ያነሳ ነው ያበረታ ነው እስከ መጨረሻ አብረን መቀጠል አለብን ለምን ይሄንን ህብረት የጀመረው የክርስቶስ ደም ነው ሮጦ የገባ የለም እግዚአብሔር በልጁ በኩል ያዳነው ነው ይሄ ጉባኤ ባለ ሙሉ መብት ኢየሱስ ብቻ ነው ጌታችን ኢየሱስ ብቻ ነው አዳኛችን ኢየሱስ ብቻ ነው በእግዚአብሔር ፊት ስለኔ የሚታይልኝ ኢየሱስ ብቻ ነው ማንንም አይታይልኝ ሰማይ ኢየሱስ ነው የሚታየው አብ በጥላውን በኩል ብሎ የሚጠራው ሰው የለም በልጄ በኩል በኢየሱስ በኩል እስቲ አሜን በሉ ይሄ መብት ያለው እዚህ ቤት ነው ስለዚህ ጳውሎስ ይለዋል በጌታ የተወደደ ወንድማችን ነው ማ አናሲሞስ ሌላ ፕሮፋይል ሊመዝ ሲል እሱ ቀርቷል ይለዋል ቀርቷል ወንጌል ሽሮታል ፊሊሞና ሽሮታል አሁን እሱ ለመቀስቀስ ስትሞክር እግዚአብሔር ያንተን ይቀሰቅሰዋል ይላል
አናሲሞስ በወንጌል ምክንያት ዳነ ወንድም ነው የክርስቶስ ደም ቀድሶታል ስለ እሱማ ብለ ወደ ጀርበደ ፕሮፋይል መምዘዝ ከጀመርክ እግዚአብሔር ያንተ ዲቀሰቅሰዋል ያንተ አይብስም ወይ 10,000 እኮ ነው ይቅር ያልኩልህ 100 ይዘህ እንዴት ትጨቃጨቃለህ ታው የኢየሱስ ደም ጉልበት እዚህ ውስጥ አይታያችሁ የወንጌል ኃይል እዚህ ውስጥ አይታያችሁ ሰው የመለወጥ አቅሙ ከድቅድቅ ጨለማ ወደሚደነቅ ብርሃን አምጥቶ እኩል ጳውሎስ ምን ያህል ለፍቼበታለሁ አይደለም የሚለው እስር ቤት ውስጥ ወልጄዋለሁ አው በጌታ ሆኗል የወንጌሉ ጉልበት ነው ይሄን ልጅ እንደዚህ ያደረገው ይላል የክርስቶስ ደም ነው ያነጻው የቀደሰው ይላል ማንንም ይቅር ሊለው የማይችል ኃጢያት ሰርቷል ስትለው ጳውሎስን የክርስቶስ ደም የማያነጻው ኃጢያት የለም ይላል እሱ የሰራኝ ስራ ስትለው ጳውሎስን እግዚአብሔር ምህረት አድርጎ ትቶ የማያቆመው ሰው የለም በምንም አይነት ነገር ውስጥ ያለፋችሁ ያላችሁ ሰዎች ልትኖሩ ትችላላችሁ እኛ መካከል እንደ አናሲሞስ አይነት ህይወት ውስጥ ከፊሊሞና ቤት ኮብልሎ ሮምም አላረፈም ረፍት የሌለው ሬስትለስ ነው እዚህ ሲሄድ ወንጀለኛ ነው የሚቀጥለው ከተማ ለመታሰር ይፈልጋል የሆነ ከተማ ይታደናል ወንጌል አገኘው አሳረፈው ወንጌል አገኘው ቁጭ አረገው ወንጌል አገኘው ጠቃሚ አረገው ወንጌል አገኘው የተወደደ ወንድም አረገው ወንጌል አገኘው የእግዚአብሔር ልጅ የመሆን መብት ሰጠው ከምድራዊ አመጽ ብቻ አይደለም ያሳረፈው ለዘላለም አሳረፈው የተወደደ ወንድም ብራዘር አዴልፎስ ነው የሚለው ብራዘር ከኔ እኩል በእግዚአብሔር መንግስት ውስጥ ባለስልጣን ነው አለው ጳውሎስ ከኔ እኩል እኔ ያለኝ ወንድምነት መብት አለው አናሲሞስ ወንጌል ይሄን ማረግ ችሏል ምናልባት እኛ መሃል ካላችሁ በተለያየ መንገድ ህይወታችሁን ለጌታ ሳትሰጡ እየደከማችሁ እየተንከራተታችሁ እየተቀበዘበዛችሁ ያላችሁ ሰዎች ካላችሁ የሚያሳርፍ ወንጌል ነው የዘላለም ህይወት ያለው ኢየሱስ ውስጥ ነው አይቻልም ቴክኒካሊ ጳውሎስ አናሲሞስን ለመታደግ አልሞከረም ወንጌል የነገረው አናሲሞስስ ከተለወጠ በኋላ በጌታ ነው ያለው ጳውሎስ ባይዘው ጥሩ ሰው አርጋዋለሁ አይደለም በክርስቶስ ለምን የለወጠ ወንጌል ነው ወንጌል ነው የሚለውጥ ወንጌል ነው የሚለውጥሽ ወንጌል ነው የሚያሳርፍ ወንጌል ነው የሚያረጋጋ ወንጌል ነው የእግዚአብሔር ልጅ የመሆን መብት የሚሰጥ የለም ሌላ አይቻልም ምናልባት ለማስረጃ ብንጠራ እዚህ መጽሐፍ ቅዱስ ላይ በጣም ብዙ ልንጠራቸው እንችላለን አዲስ ኪዳን ላይ ኢየሱስ ከመረጣቸው ሰዎች መካከል ከ12ቱ ማለት አንዱም አይመረጥም አንዱም የእግዚአብሔር መንግስት አገልጋይ የክርስቶስ ኢየሱስ ወንጌል ወታደር ከፀሐይ መውጫ እስከ መጥለቂያ ወንጌል በእጁ ሊሰጠው የሚችል አንድ የሚታመን ሰው መሃላቸው የለም እንደ ግለሰብ ምረጥ በባል እኔ አንዱንም አልመርጠውም ቀራጭ ሌባ እኮ ነው ቁጭ ብሎ ገንዘብ እየጨመረ እኮ የሚወስድ እኮ ነው ቀራጭ ሰብሳቢ ነው አንዱ ጫካ ገብቶ የሚዋጋ ሽፍታ ነገ መቶ ይግደል እርግጠኛ አይደለም አሳጠማጁ አቋም የሌለው ወላዋይ የሆነ ቀን ጌታ ሆይ ማንንም ትቶ ቤት አብሬ ነኝ ይላል ኢየሱስ የሞተ ቀን ብቻውን ባክም ማያረግ ሰብስቦ ባክም ያረግ አንዱም አይመረጥም ሰበሰባቸው ኢየሱስ ለወጣቸው ሐዋርያት ሥራ የተሰራው በእነሱ ነው እስቲ አሜን በሉ ወንጌል ይለውጣል ወንጌል ያሳርፋል ይሄው መጽሐፍ ቅዱስ ላይ እዩ የዚህ ደብዳቤ ጻፊ አዲስ ኪዳን 14 መልእክት የጻፈ ሰው እንደዚህ ነው ጨካኝ ሰው አለ በእውነት ነው የምላችሁ እኛኮ መጽሐፍ ቅዱሱ ከዳነ በኋላ ያለውን ሰፊ ሽፋን ሰጥቶት እንጂ ከመዳኑ በፊት ሂዱ የሐዋርያት ሥራ ምዕራፍ 7 አንብቡ ያንን የመሰለ ኢነርጂቲክ በጣም ፈርቨንት ይሁን የሚቀጣጣል ወጣት የሃያዎቹ መጀመሪያ ላይ ያለ ወጣት ጢሞቴዎስ ወጣት እስጢፋኖስን አልሳሳለትም ታቃለስ ያስወግረው አልሳሳ እኔ ጳውሎስን ሳይው እንዴት ያለ ጥሩ ሰው ነው አይደለም ማለት ወንጌል ምን አይነት ነው ምን አይነት ነው ወንጌል አሳዳጅ ራሱ እኮ ይናገራል አሳዳጅ ነኝ ይልና የእናንተ አይነት
የክርስቶስን ቤተክርስቲያን እኮ ነው በተናጠል መሰለ እንዲያል ቸርችን የእግዚአብሔርን ኢንስቲትዩት በመድር ላይ ያለችን የእግዚአብሔር ተቋም አሳዳጅ ነኝ ወንጌል መጣ ወንጌል አገኘው ዝብርቅርቁን ነው ያወጣው ብትንትኑን አወጣው ምኑን ከምኑ ይሰብስበው ራሱ ምን ላርግልህ አለው ምን ላርግ ብሎ ማያቅ ሰውዬ የሚያረጋውን የሚያቅ ሰውዬ እስኬጁሉን ወሰደበት ታቃል የሚሮጥበትን ካርታ ነጠቀው ወዴል ሊሄዳለው እሺ ምን ላርግ አይ ከንትን ከተማ ሴት ከአለቆች ደብዳቤ ተቀብሎ ሄዶ ሰው የሚያስገድል ሰውዬ የሚያረጋውን መታው ከላዩ ላይ ተለወጠ ከዛስ የክርስቶስ መንፈስ መራኝ ይላል ከለከለኝ ይላል ለሄድ ነበር ፈልጊያው አትሄድም አለኛል አለቃ ቀየርኩ አለ እስቲ አሜን በሉ በቃ ቀየርኩ ለወጠኝ አለ ጳውሎስ የሚያቀርበው ምንድነው የለወጠ ባክ ጳውሎስ እንዴት ያለ ጥሩ ሰው ነው ስትሉት እዚህ መስቀል ላይ ያንጠለጠለኛል እና እኔን ገሎ ራሱ እየኖረ ነው አለ ወንጌላው ለዛ ነው ጳውሎስ ባይዘው እኔን እንዲህ ካረጋው አንተንም ብሎ ጳውሎስ በጣም ይሰጠ ሳይድ ኢፌክት የሌለው መድኃኒት ኢየሱስ ብቻ ነው ብሏል አንድ ሰውዬ ምንም መድኃኒት ለአንዱ ወሰደው አንዱ መጉዳቱ አይቀርም እውነት ነው የሰው ጥበብ ስለሆነ ከፍ ያለውን ያሸልህና ሌላውን ደግሞ ትንሽ ያሳመማል ኢየሱስ ነው ምንም ለአንዴ ከወሰድከው ሌላውንም ያልጸለይክበትን ሁሉ ነው የሚያድነው እሱ ነው የሚሰጥህ በየፍርድ ቤቱ በየእስር ቤቱ በየመንገዱ ጳውሎስ የሚያወጣው ታብሌቱ ኢየሱስ ነው ዋጥ ታምም ያለው ዓለም በጣም የታማሚዎች ማአት ያሉ ምንም ደህና የሌለባት ቦታ ዓለም ነች ሁሉም ቁስለኛ ነው የቁስሉን እንትን የሚለያየው ያንዳንዱ ሊገለው ጫፍ ላይ ነው ያንዳንዱ ያመቻቸው ነው እንጂ ሁሉም በሽተኛ ነው ዓለም ሆኖ ደህና የለም ደህና እምትሆነው ኢየሱስ ውስጥ ሲገባ ጤነኛ እምትሆነው ወንጌል ህይወት ላይ ሲገባ ነው አይቻልም አለበለዚያ በጣም የሞራል ሰው ልትሆን ትችላለህ በጣም ጥሩ ልትሆን ትችላለህ አንዳንድ ሰው እንደሱ ይላል እኔ እኮ እንትን አላረግም እንደዚህ ስመጣስ እሱን አታርግ ነው እንደምትባለው ከሱኮ የሚቀድማል ተለውጠህ ነው እሱን ማታረገው ተነክተህ ነው የክርስቶስ ፍቅር የሚባላል እስቲ አሜን በሉ አምላክ ርቃኑን መስቀል ላይ ተንጠልጥሎ የጠራበት ጥሪ አለ እዛ ደረቅ እንጨት ላይ የፈሰሰ ደም አለ አይ እንደዚህ ሰው ሁሉ ያየው የተቆረሰ ስጋ አለ በሱ በኩል በደም የተነከረ እግዚአብሔር እጅ ወጥቷል እንታረቅ የሚል ልክ እሺ እርሱ ሰላማችን ነው የሚለው ቃል ያገኛል ወደ ህይወት ኢየሱስ ይገባል ዓለም ተበጥብጦ አንተ ተረጋግተህ ትኖራለህ ሰማይ ተሰብሮ ሊወድቅ ነው ሲሉ ወጥቼ ሄዳል ለፍጹም ጻድቅ ቀና ብለህ ትኖራለህ መተማመኛ እግዚአብሔር ብቻ አናሲሞስን የለወጠ ኢየሱስ በእውነት ይለውጣል መስከርነን ምንም መናገራስ መጽሐፍ ቅዱስ በቂ ነው ምንም ስለማናችን መናገር አይተበቀብንም መጽሐፍ ቅዱስ ብቻ በቂ ነው እንጂ መስከር በጣም ባሰነሳችሁ የምታወሩት ብዙ ነገር አለ የቀድሞ ህይወታችሁን ብታነሱ ወንጌል ለዋጭ ነው እንደ ወንጌል የሚለውጥ የለም እንደ ወንጌል ኃይለኛ አለ እንዴ ሰው እኮ በጣም አስቸጋሪ ፍጡር ነው ምንም ነገር ማላመድ ይቀላል ሰው ብቅ ይልበታል ለምዶ ያገረሻል በቃ የሆነ ቦታ ላይ ትዝ ይለዋል ታውቃለህ ምን ሆኜ ነው ይላል ቁጭ ብሎ ወንጌል ሲመጣስ አንተን ገሎ ኢየሱስን ያኖረዋል አይ ለምን መሰለ ትዝም አይል ፈልጋ እንዳታገኘው ይገሉዋል ተከዳለህ መካድ ማለት እኮ አልነበርኩም ትላለህ አረ በፍጹም ድሮ አይኔን ግንባር አድርገው ይላሉ ሲምሩ አላየሁም ለማለት ወንጌል እንደሱ ነው የሚያደርገው አንዳንድ ሰው እኮ ሞለጭ ብሎ ዓለም ከርሞ መጥቶ ወንጌል ሲያገኘው ቸርች እኮ ተወልዶ ያደገ ነው ይመስለው ጥሩ ሰው ስለሆነ እንዳይመስልህ ወንጌል ገብቶ ነው እስቲ አሜን በሏ ከናንተ ኤፈርት ጋር እንዳታያይዙት የክርስቶስ የመስቀል ሥራ ነው ይሄን ማድረግ የቻለው ኢየሱስ ብቻውን ችሏል ለውጦታል በቃ ነገርኩ ተለውጧል እና ተቀበለው እዳለበት እከፍላ እዳለበት ስማ ሊል እንደሚችል አስቡ አሁን ደውሎ እዳለበት እንዳይል ስልክ የለም ስለዚህ ያነባት እዳለበት ሊል ይችላል አዎ እኔ ነኝ የምከፍለው ብሎ ምን እንዳታቃላችሁ እስረኛ እኮ በእውነት እስረኛ እኮ ሽማግሌ ነው በዛል ይሄንን በእጄ ጽፌዋለሁ ይላል ምን አይነት ማረጋገጫ ነው ባክ እኔ ነኝ
እኔ አሁን በእውነት አሁን የድሮ ማኑስክሪፕቱን አሁን ይሄን ማኑስክሪፕት ብናገኝ የጳውሎስ የእጅ ጽሑፍ ምን አይነት እንደሆነ ብናይ በጣም አይ ቲንክ በጣም ቆንጆ ጸሐፊ ላይሆን ይችላል። ዝም ብሎ እንትን ነው የሚያደርገው። ምክንያቱም ገራፊው ይመጣል። አሁን ቶሎ ሳይመጣበት ይሄ ገራፊው ሰውዬ ሳይመጣበት የሮም እስር ቤት በጣም ጨካኝ ነውና ገራፊው ሳይመጣ ቶሎ ነው የሚጽፈው እና በእጄ ነው የጻፍኩት ብሎ ምናልባት በእጁ ለመጻፉ ማረጋገጫ ማህተም ያርግበት። ድሮ ማህተም እንደዚህ ቀለበታቸው ማህተም ያርግበት ይፈርምበት ምን ያርግበት አላቅም ብቻ እሱ ለመሆኑ ማረጋገጫ አለው። ደብዳቤው የጳውሎስ ነው። ወንጌል ለወጠው ነው እርግጠኛ ነኝ። ወንጌል እኔ ለውጦኛል፣ አናሲሞስንም ለውጦታል። ይሄው የኔ ሁሉ ሰው ለውጧል፣ ገና ይለውጣል። ዋናውን ይዞ ይለውጣል። በጣም አሳዳጁን ወንጌል ለምን እንደሱ ነው የሚመቸው። አውራውን ያድነውና ተከታዮቹን በሙሉ ስብስብ ያቺ ሴታውን ተስተላችኋል ስትመጣ ዋና ናት እኮ አይደል እንዴ? አሁን ኢየሱስ ሰማርያ ከተማ ቢገባ ዋንቷን ኢቫንጀሊዝም ቢጀምር 3 ዓመት ተኩል አይበቃውም። ባይዘው ሰማርያ ትልቅ ናት ባይዘው በእነሱም ዘመን። በሷ በኩልስ 30 ደቂቃ ዋና ናታ ያዛት ውሃ መቅጃዋ ላይ ጠብቆ እንደ ኖርማል አይሁዳዊ አፕሮች አድርጎ ውሃ ጠጪኝ። ምክንያቱም ደክሞት የሚል ቃል ስላለ ፀሐይ ደብድቦታል። ሊትራሊ ሰው ስለሆነ ፍጹም ሰውም ስለነበረ ደክሞታል። የምር ደክሞታል። መጽሐፍ ቅዱስ በፍጹም ካለ አለ እውነት ነው ደክሞት ነበር ይላል እና ፊቱ በፀሐይ ተቃጥሏል። ደግሞ አይሁዳዊ አይደል እዛ የሚድል ኢስት ሰው ነው ነጣ ይላል ማለት ነው። ስለዚህ ፀሐይ ሲመቱ ያስታውቃል። ፊቱ በጣም ፍም መስሏል። ረጅም በእግሩ መጥቷል። ደቀ መዛሙርቱ እንዳያስተጓጉሉት ሂዱ እስቲ ምግብ ግዙ አርቦታል። እውነቱንም ነው ምግብ ግዙ ሲል ባይዘው እንትን ይላቸው ሳይሆን ይሄኛው ይቅደም እነሱ ገዝቶ እስኪመጡ ነው የእስራኤል ስራ ብሎ ነው። ሴት እንዴት አዋራህ እንዳይሉት ነው። ለዛ እኮ ነው ባይዘው ሴት እንዴት ታዋራለህ ደግሞ ሰማርያዊት ሴት አራ መምህር ሊሉት ነው። ከሚሰናከሉ ሂዱ ምግብ ግዙ። በኋላ ነው ወንደልም ሴት የለም ብሎ የሚቀላቅላል። የአይሁድ ካልቸር እኮ አስቸጋሪ ነው። ሂዱ ምግብ ግዙ ብሎ እነሱ ምግብ ሊገዙ ወደ ከግማሽ ሰዓት በላይ እንግዲህ ሀፋን አወር በላይ ነው የሚፈጀው እና እሱ የሰማርያ መግቢያ ሲካርጋ ነው ያለው። መግቢያ ውስጥ ከተማ ግቡና ግዙ አላቸው። እነሱ ሲሄዱ እጥፍ አለ እሱ ያዕቆብ ለልጁ በሰጠው ዛ ውሃ መቅጃው ጋር ይላል አይደል? ያው ያዕቆብ ለልጁ የሰጠው ውሃ መቅጃ ማለት ያው ለያዕቆብ እሱ እኮ ነው የሰጠው። የት ጋር እንዳለ ያውቀዋል ማለት ነው። አሁን በየት በኩል ነበር ባክ ያዕቆብ የሰጠው አይልም። ምድር ብሎ የጠራ አምላክ አሁን ይሄ ጠፋው። አሁን እናንተ ራስዎን እንድመልስ መጠየቃችሁ ከዛ ገባ ለዛ ጆዋ መቅጃዋ ጋር ቁጭ ብሎ እያለ መጡ አይደል? ብቻውን ለካን ስራውን ተየከማ። እኔ የኢየሱስ አይነት ሲምፕል በጣም አቬለብል ኢየሱስን ለማግኘት መፈለግ ብቻ በቂ ነው። ሌላ ምንም ፕሮቶኮል የለውም። በንጹህ ልብ እፈልጋለሁ ካልኩ አለ አጠገብ እንደሱ ውድ የለም እንደሱ የሚገኝ የለም። ሰው እኮ በጣም ውድ ሲሆን የመገኘት አቅሙ እየጠበበ ነው የሚሄደው። ዝም ብለህ መንገድ ላይ የምታገኘው ሰው በጣም ውድ ነገር ሲሆን የምታገኝበት 3ኛው ቢሮ ይሏል። ተበርብረ ተፈትሽ የጫማው ልቀ ሰዓት ፈታ ነው መገባው። ድሮ በሰላም ለምን አሁን ቪአይፒ ሲኮን ተከከለ ናቹራል ተፈጥሮ ህግ ነው። ኢየሱስ ናቹራል የሆነውን ነገር ነው የሰበረው። በጣም አስፈላጊው እሱ ነው። በቀላሉ የሚገኘው ነገር እሱ ከራስ በላይ ቀድመ የምታገኘው እሱ ነው። ራስን ሳታገኝ የምታገኘው እሱ ነው። ክብር ለስሙ ይሁን እና ጠጋላትና ውሃ ጠጪ ሲላት ዋና ናት። እንደዚህ አይተው አንተ አይሁዳዊ ስትሆን ሰማርያ ከመሆን ካን እንዴት አትለምናለ ብላ ወደ መቅዳቷ ነው ሄደችው። ባይዘው ህግ ራሱ አይፈቅድልም ደግሞ ስትቴት እንደከም ብለዋል። ኢየሱስ በጣም መጮህ አይችልም። ፀሐይም ሰለመት ርቦታለም ደክሞታለም። ስለዚህ ቀስ ብሎ ነው የሚያወራው። እንደኔ ሆነ አይጮህም። ውሃ ጠጪኝ ጠጋ ብሎ ነው ውሃ ምክንያቱም ወደ እንቱን ውስጥ አሁን ጣሷን ተወርውራለች። በገመድ የታሰረ ጣሳ አላት። እንቱን ባለው ለመሙላት ወርውራ እየጠበቀች ነው። ስለዚህ ጠጋ ብሎ ነው የሚያወራት። ለነገሩ የሚረብሽ ሰው የለም። ውሃ ጠጪኝ የሚልሽ ማን እንደሆነ ብታቂ አንቺ ተለምኙ ነበር እሱም ሆድሽ ውስጥ ወንዝ ከፍቶልሽ እንዳትመላለሽ ያረግሽ ነበር አላት። ምን አልክ? እሱ አንድ ጣሳዋን የከለከለችው ወንዝ ብሎ ቀጥሎ ሆድሽ ውስጥ እንዴ ድሮሶ በጣም ክሪቲካል አለ መሆኗን የጠቀማት። አሁን ክሪቲካል አሁንኛው በጣም ቲንከር ነን ብለን እኮ እናስባለን። ታውቃለህ አሳቢ ነኝ እንላለን። ፍልስፍና ገብተና አጥንተን
በጣም ነው ማስበው እንላለን ሆድ ውስጥ ውሃ ከፍትላለሁ ሲል አልፈልግም ነው ምንድነው እዚህ ውስጥ ውሃ ወንዝ ቦንዛ አስቧል ሲያጥለቀልቅ ምክንያቱም ስለ መንፈስ ቅዱስ እንደሆነ እሱ ይታቃለች እሷ እችቶ ነው የምታውቀው ኖርማል ውሃ ሆድሽ ውስጥ ከፍቼልሽ እንዳትመላለሽ ላርግሽ እውነትም ዲያሎጉን ካየው ኖርማል ውሃ ነው ወሬው በኋላ እኮ ነው የሚገባው እሷስ አቤት ቅንነቷ እዛ ጥልቃት ውስጥ የገባችው አቀቷት እንጂ ልቧ ነው ወይ ጌታው ያለችው ወዲያው ሎርድ አይደለም ያለችው ሰር ነው አይደል ያለችው ሰር የተከበረ ሰው መጥሪያ በጣም ሀብታም ነህ ነው አይደል ወንዝ አለ አይደል በቃ የድሮ ሀብታም ነው ወንዝ አለ እዛ በየተራራ የሚፈሱን ሳንተ እጅ ላይ ያለ ነው እና እንዳልመላለስ አለችው ፀሐዩን ያየው አንተ ሚው አቃጥሎ ኤው የአገራችን ፀሐይ ደግሞ ሚድል ኢስት ነው ነው ተሆነ አሳማኝ ነው እንዳልመላለስ ውሃውን ስጠኝና አንዴ አጠጥተኝ ክፈተው ነው ወዲ ውስጥ ልሂድ ስትለው እሰጥሻለሁ ኢየሱስስ እሰጥሻለሁ አረ እኔ አሳይቻል ነሳም ካልኩ አረጋዋለሁ ቶሎ አይልም እንጂ ካልኳል ትምርት ነው የሚያበዛው እሱ እንጂ ይሄውን ይበለው እንጂ ካለ ካፉጣ እሱ እኮ እግዚአብሔር ነው አረ እሰጥሻለሁ ግን ይጂ ለምን ለብቻሽ የቤተሰብ ላርገው ባለሽን ጥሪና ነው ያላት እየመረመረው እኮ ነው ዶስት ባለሽን ጥሪና ነው ሲላታው መረጃ እየጠየቃት አይመስልም እየገባ እኮ ነው ዶስቷ ይገርማል በጣም ባለጠጋነ ወንዝ አለ መገለጥ ያንሳል እኔ ባልለኝም አለች ጌታስ ባልለኝም ስትለው አንቺ ውሸታም አይደለም ያለው ልክ በለሻል አዎ እንዴ 5 ባሎች ነበሩ ዲያግኖስ ያረጋት ማሽኑ የነፍስ ጠጠርም ያገኛል አይደል የኩላሊት ብቻ አይደለም 5 ባሎች ነበሩ ሻላትና አሁንም ካንቺ ጋር ያለው ባልሽ አይደለም ስድስተኛ አንተ ሰው አሁን አትሄድማ ኦሬዲ በደንብ አርጎ ይዟታል እንዳትሄድ አንተ ሰው ነብይ እንደሆንካ ያለው ስትለው ጥያቄ አለኝ አለችው አይገርምም ጥያቄው የብዙዎቻችንን ያምልኮ ጥያቄ መለሰው እኮ እሷ ጠይቀ የተመለሰው መልስ ነው ስለ ወርሺፕ ያላትን ኮንሴፕት ይዩት እኛ እግዚአብሔር ለአባታችን ለያዕቆብ እዚህ ገሪዛን ተራራ ላይ እንደተገለጠ እናምናለን አለችው ታውቃለህ እግዚአብሔርን አውቀዋለሁ አለችው እና ዝምብዬ የዋዛ እንዳልመስል ያዕቆብ ጫማ ውስጥ ነው ያለሁት የአብርሃም ይስሐቅ ያዕቆብ አምላክ ነው እግዚአብሔርው ያዕቆብ ጫማ ውስጥ ነኝ የኪዳን ሰው ነኝ አለችው እና እግዚአብሔር እዚህ ተገልጧል አለችው እዚህ ደሞ እውነቷ ነው ገሪዛን ላይ ሴኬም እኮ ያዕቆብ ለልጁ ለዮሴፍ የሰጠው ነው አብርሃምና ያዕቆብ ረጅም ዓመት ኖረዋል the oldest city ነው ሴኬም ሲካር የተባለው ኢየሩሳሌምን ይቀድማል በእድሜ እኛ ፎርፋዘርስ አሉ ነው የዋዛ እንዳልመስል አንተ ነብይ ኮንክ እንግዲህ ልጠይቃ አለችው ትንሽ መንፈሳዊ ነገር አለሃው በጓዳይና ምናምን በደንብ ያያየው ነው ቆይ ልጠይቅ እስቲ እምታቀው ነገር ካለ ትነግረኛለህ ቅጩን እንኳን ቢነገር ሌላ ይመጣል እኮ አንተ ዋላ አንተ ነብይ ነገር ስለሆንክ እስቲ ንገረኝ የመጽሐፍቱ ቀጥ ይኖርሃል አለችና ለአባታችን ለያዕቆብ እዚህ ገሪዛን ተራራ ተገልጧል እኛ ሳማሪያን ስግደት እዚህ ነው ምንለው ለምን እግዚአብሔር ተገልጧል እናንተ አይሁዳውያን ነው እናንተ አይሁዳውያን ደግሞ እዛ ኢየሩሳሌም ቤተ መቅደስ ባለበት ነው የምትሉት ታቦቱ ምናምን አለ ተላላችሁ አዎ እኛ ከሙሴ መጽሐፍት ውጭ አንቀበልም እናንተ ደግሞ 39 ምናምን ነው የምትቀበሉት እኛ ከሙሴ መጽሐፍ ውጭ አንቀበልም እዛ ጋር የተለያየ ነው እና እስቲ ንገረኝ አለችው እግዚአብሔር እዚህ ነው እዛ ነው የሚመለከው የት ነው የሚመለከው አለችው ምን አይነት ጥያቄ ነው አንተ ከዛ ኢየሱስ እንደዚህ አላት ሚስጥር ያወጣው እኮ የዛን ቀን ነው እሱን አይደል እኛ አሁን በየወርሺፕ ምሽቱ ላይ ምን ለጥፈው እግዚአብሔር እዚህም እዚያም ያሉትን በሙሉ ዘጋግቶ ሌላ አዲስ ምዕራፍ በኔ በኩል ሊከፍት ነው በእውነትና በመንፈስ የሚያመልኩትን እንዲህ ያሉትን እግዚአብሔር ይፈልጋል እና አሁን እግዚአብሔር ጂኦግራፊካሊ ሎኬት ልታረጊው ያትቺም ከህንጻ አንቺ ውስጥ ገብቷል ከህንጻ እግዚአብሔር ወጣው ሰው ውስጥ ገብቷል እና እግዚአብሔር በእውነትና ኢንዋርድ ነው ወርሺፕ ሪቹዋል አይደለም ደጁን አይደለም ብሎ ኢየሱስ የአምልኮን የመጨረሻ ነገር የተናገረው የዛን ቀን ነው ቀጥሎስ ስለ እግዚአብሔር ሲናገር እግዚአብሔር መንፈስ ነው አለ ጋዲ the spirit ያለው የዛን ቀን ነው ባይዘው አይ እግዚአብሔር እንደዚህና እንደዚህ አርጊ ሳይዛሰጪው ማለት እግዚአብሔር መንፈስ ነው የትም አለ ሳማሪያም ቁሚ በንጹህ ልብ ይሁን በእውነትና ኢየሩሳሌም የቆመው ሰውዬ ታቦቱ ስላለ አይድንም በእውነትና በመንፈስ ይመለካል ብሎ አዲስ ምዕራፍ ቆርጦ ሪቫን ቆርጦ ኢናጉሬት አረጋ አዲስ መንገድ ዋት አለችው ይሄንንማ ቆንጆ ነገር ነው መረዳት አለችው በጣም ጥሩ ነገር አለ ግን ይሄንን እኮ እንዳንተ አይነትም ብሎ ይሄ ሚስጥር የሚናገር ነብይ እኮ አይነግረንም ይሄንንማ የሚነግረን መሲሁ ነው አይ በ30 ደቂቃ ስብከት
ካለ ጨለማ ድምቅ ያለ ብርሃን ጋር መጣት። የዚህ ሴትዮ ወንጌላዊ ራሱ ኢየሱስ ነው። ራሱ ወንጌሉ ነው የሰበካት። ወንጌሉ እኮ ራሱ ነው። ወንጌሉ ነው ፐርሶኒፋይ። የእግዚአብሔር ቃል ሥጋ ለብሶ ነው የሚያወራት። የእግዚአብሔርን ቃል የሚያስረዳት ራሱ የእግዚአብሔር ቃል ነው። እንዴት አይገባትም ታዲያ? የሚያናግርሽ እሱ እኔ ነኝ አላት። አንተ ለሺህ ዓመታት አባቶቿ ሲጠብቁት የነበሩትን መሲህ የሰማርያ ዋና ኃጢአተኛው አገኘችው። እንሰራዋን ትታ ወደ ከተማ አይ ቲንክ እንደዚህ ቆንጆ እንደ አደባባይ እዚያው ጫፍ አካባቢ ያለው አይነት አደባባይ ላይ እራለች። የከተማው ሰው ተሰብስቦ አሁን ወንጌል እንደሰማች ማን ያውቃል? ደሞ ስድስተኛው ምን ሆና ነው የሞቺስ ዲዩንዱ ምን መዘዛታ ተብሎ ሰውለት ምን ሆነሽ ነው ተሰብስበው ሲሏት እዛ ውሃ መቅጃው ጋር እንደምትሄድም አያውቁም። ባይዘው አረከስሹ ማለት ነው የሚሉት የዛን ቀን ነው እንደምትሄድ። ምክንያቱም እሷ እኩለ ቀን ነው የምትሄደው። ሰው ውሃ የማይጠጣበት ሰዓት ነው የምትሄደው። እዛ ውሃ መቅጃው ጋር ሲካሬጄ እሺ ኧረ አንድ እንትን አገኘው ምን ሆንሽ? ጉዴን ሁሉ ነገረኝ ብላ ጉዴን ነገረኝ ላይ አልቆመችም። እርሱ ክርስቶስ የተባለው መሲህ የዓለም መድኃኒት ይሆነን እንዴት እኔ ሲያገኘኝ ሲናገረኝ ለውጦኛል። በቃ ትራንስፎርሜሽን እያደር ባህሪዋ ንግግሯ ሊቀየር ይችላል። ዛሬ ግን ወደ ልቤ የገባ ህይወት እንዳለ እርግጠኛ ነኝ። አይ ሳትሸማቀቅ ቆማ ወራች ስለ ኢየሱስ ኑ አለቻቸው። መጽሐፍ እንደዚህ ይላል ኢየሱስም ከቆመበት አልተንቀሳቀሰም ይላል። ለምን እንደሆነ ያልተንቀሳቀሰው ከተማውን ይዛ እንደምትመጣ እርግጠኛ ነው። በይዘይ በቃ አይ መለወጥህ ያወራል። መነካት ልደብቀው አትችልም። ኢየሱስን ልደብቀው እንዴት ትችላለህ? ሰው ስለ ሌላ ነገር ቀና ብሎ ያወራል እንኳን ስለ ወንጌል። ስለ ኢየሱስ እንዴት ላፍር እችላለሁ? ስለ ሌላ ነገር ማፈር ነው እንጂ ስለ ኢየሱስ ሰው እንዴት ሰው ስለ ራሱ ሲያወራ እኮ አያፍርም። ስለ ኢየሱስ እንዴት እናፍራለን? ሰው ፕሮፋይሉን ሲያወራ እኮ አያፍርም። እኔ ማለት ሲል እኮ አያፍርም። የእግዚአብሔር ልጅ ከሰማይ እኔን ለማዳን የወረደ ያላፈረብኝ ክብሩን የተ ስለሱ እንዴት ነው የምታፍረው? ቆማ የከተማውን ይዛ መጣች። እሷ በ30 ደቂቃ ጨረሰችው። እነሱ ለቀን ፈጀባቸው። ሲያገላብጡት በሁለተኛው ቀን ነው ያሏት። ምክንያቱም እሷ ትንሽ ስለምቀደማቸው በጌታ በመሆን አይ ቲንክ አስተናጋጅ ነው የምትሆነው አይደል? አሸር ነው የምትሆነው። እንዴት እንደሚቀመጡ ነው የምታስተያየው። የከተማ ህዝብ እኔ አሁን ይሄንን ማይክ ባውልቆ እኮ ከግማሽ በኋላ እኮ አይሰማም። የከተማ ህዝብ እንዴት ነው ሊሰብክ የሚችለው? ስለዚህ በደንብ አቀማመጥ ተስተካከለች። ጥያቄ ያለው በኋላ ጽፎ ያቀርባል ብላ ቆማ እሷ ታለች። ታውቃለህ የነገርከኝን ነገራቸው አለች። እውነተኛው ወንጌላዊ እኮ እሷ ናት። እኔ ነገረኝ ይላው እንዳንተ ማውራት ስለማልችል አይ ኢየሱስ ጋር አምጥተህ ማስቀመጥ ነው። ኢየሱስ አንተን በነካበት ይነካዋል ሰውየው። አንተ ለውጦ የለ አምጥተህ ሰጠው ለኢየሱስ። ኢየሱስ ጋር አድርሰው ብቻ ሰውየው። እውነቴን ነው። አትታገል አንተ አመጥ ኑ አለች። ምን አለሽ እስቲ ነገር ይችላል ኑ ራሱ ይነግራቸዋል። ኑ ፊት ለፊት ቆማታ ያለች ለሷ የነገራትን ነገራቸው። ህዝቡ ተሰብስቦ ነይ አሏት። ኢየሱስን በጣም እናመሰግናለን ስለነበረ አገልግሎት። አንዴ እሱ ጋር ቆም ማን እንደሆንክ ገብቶናል ነይ አሏት። አቤት አለች። ሮጣ መጣ። ምንድነው ጥያቄ አለ አለች። ኧረ አይደለም ምን ይጠየቃል? አንቺ ስላልሽን ሳይሆን አሏት። እኛ ራሱ አይተነዋል እና የሰው ክርስቶስ የዓለም መድኃኒት ነው። ኢየሱስ ጌታ ነው። ጮክ በሉና እስቲ በወንጌል አላፍርም በሉ እስቲ። በቃ አናሲሞስን ለወጣው አለው ጳውሎስ። እኔ ነው ለውጦኛል። ለዛ ነው እንደ ሌባና እንደ ወንበዴ የምታሰረው አለ። ኢየሱስ ማን እንደሆነ ከገባ የመጀመሪያ ርዕስ መልእክትም የሆነው ወንጌል ነው። እውነቴን ነው። አንተ ማን ራሱ ይጠፋብሃል። ስለ ኢየሱስ ክብር ለዘላለም ላዳኛችን